ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። ዛሬ ስለ አላህ ነው የምናወራው። ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ፣ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይህን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው። ስለ ፍጥረት ዓለሙ አናጅ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮ የሚቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ቁርአን እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ፣ ያ አንተ የትንኝን ክንፍ የምታይ ጌታ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉ ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩ አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ የሚደበቅ አላየህም አልሰማህም እንዴ? አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ፣ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ልክ ያኔ የአላህ ድምፅ ሲሰማ ሰባቱ ሰማይ መራድ ይጀምራል። ከአላህ ፍርሃት መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃል። ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ አልሐቅ፣ አላህ እውነትን አለ። ወሁወል ዓሊዩል ከቢር፣ እሱ የበላይ ታላቅ ነውና ይላል ጅብሪል። አልሐምዱሊላህ ብንዕመቲሂ ተትሙ ሷሊሓት ወቢፈድሊሂ ተተነዘሉል ኸይራት ወልበረካት ወቢተውፊቂሂ ተተሐቀቁል መቃሲዱ ወልጋያት። አላሁመ ለከል ሐምዱ ላኪን አጅመሉሁ ወአክመሉሁ፣ አላሁመ ለከ ሰናኡ ላኪን አጀሉሁ ወአዕዘሙሁ፣ اللهم لك الشكر لكن أحلاه وأرقاه. يا الله يا من يرى مد البعوض جناحها في ظلمة الليل البهيم الأليل، ويرى منات عروقها في نحرها والمخ من تلك العظام النحل، ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل، ويرى مكان الوطء من أقدامها في سيرها وحثيثها المستعجل، ومن علي بتوبة تمحو بها ما كان مني في الزمان الأول. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، خلق كل شيء فقدره تقديرا. وأشهد أن سيدنا وإمامنا وأسوتنا وقرة أعيننا محمدا
عبد الله ورسوله وخيرته من خلقه وأمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به أعينا عميا وآذانا صما وقلوبا غلفا فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أرى كل مدح في النبي مقصرا وإن بالغ المثنون عليه وأكثرا ومن ذا يحصي فضائل أحمد وإن سطر كل البرية أسطرا إذا الله أثنى بالذي هو أحله فماذا تبلغ مقدار ما تمدح الورى فصلى الله وسلم وبارك عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا اللهم احشرنا في زمرته واجعلنا من خالص أمته أيها الناس أوصي نفسي وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما عباد الله الله سبحانه وتعالى خلق كل شيء وقدره تقديرا الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال الله وبنى فوقنا 7 شدادا الله ذو الجبروت والقدرة والملكوت عز وارتفع على العرش استوى يعلم دبيب النملة في ليلة الظلماء على الحجر الأملس الله سبحانه وتعالى يرى كل ما يجري في العالم كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀነ ትንሽ መተዋወስ እናደርጋለን እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል እኛም ዘንድ አሻራውን አስተጋብቷል እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ አላህ ደግሞ የተብቃቃው ምስጉን እሱ ነው አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ ፋብሪካዎች ይቆማሉ ምነው ሰራተኞቹ ገብተው መስራት ስለማይችሉ ሞባይሎቻችን ቻርጅ የላቸውም ስልኮቻችን ግንኙነት ይቋረጣል ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋለብበትን ዘመን ሊከስት እንደሚችል አላህ አሳይቶናል ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል አንድ ክስተት ዓለምን ሊያቆማት ይችላል ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም ይሄን ክስተት ሲያይ የሰው ልጅ መጣበቡም መጥበቡም መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል ዛሬ ስለ አላህ ነው የምናወራው
ስለ ፍጥረት ዓለሙ አናጅ ሰው ልጆች ሁሉ ጌታ መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም የማይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ ይሄ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው ዓለምን በአንድ ሊያቆማት አላህ ይችላል ምድርን በአንድ ክስተት ሊቆልፋት ይችላል አላህ ችሎታ የላችሁም ነው ቴክኖሎጂያችን መኪናችን ሞባይላችን መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም ያመላክተን ወበነይና ፈውከኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል 500 ኪሎ ሜትር አይደለም ዓመት ያሰዳል ካንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል 7 እንዲያርጋችሁ ደርድሩት ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ወሲዓ ኩርሲዩሁ السماوات والارض ኩርሲይም ሰማያትም ሰፉ ይላል ወላ يؤوده حفظهما እነሱም መጠበቅ ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም ያለ ምሰሶ አቁሞታል ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል እርምጃዋን ያዳምጣል ለሱ ድምጾች አይደባለቁበትም ቋንቋዎች አያስቸግሩትም ያንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም አላህ ሁሉን ይሰማል ሁሉን ያዳምጣል አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል አላህ ዘንድ መስመር አይያዝ ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል ያዳምጣል አላህ ከሱም ይደበቅ የለም ለያንዳንዱ ሐጅ አላህ ምላሽ ይሰጣል የሁሉ ነገር አዳማጭ አላህ እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባ ምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ሰላም መጣች ወደ ነብዩ አለይሂ ሰላቱ ሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች ያ አላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር ያ አላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት እንደናቴ ነሽ ፈስቸሻለሁ ማለት ያ አላህ መልእክተኛ እንዴት እንዲህ ይለኛል ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ ይያለኝ ነው አሏት ነብዩ አለይሂ ሰላቱ ሰላም ፈትዋ ሰጡ እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት እንዴት ይፈታኛል ይሄን ሁሉ መስዋዕት ከፍዬ ለትዳሬ
አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰለም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁር ጉንዳል በለስላሳ የወንዝ ድንጋይ ስትራመድ ኮቴዋን ያያል። አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆች ያመን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪር الدم في أوداجها በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنن علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል፣ ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል። በርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በርግጥ አላህ ነቢዩን አለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከውቀቱ የሚደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነው አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ አለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነብዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ፣ ማታዩትን እኮ ነው ያለው። عطت السماء ሰማይ እኮ ሲጥጥ የሚል ድምጽ አወጣቸው። አንድ ነገር በከባዱ ስጭ ነው ድምጽ ያወጣል። እንደዛ እኮ ድምጽ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው? አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቁሙ አላህን እያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ መን ፊ ሰማዋት ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው፣ ለአላህ ፈሪዎች ናቸው፣ አላህን አወዳሾች ናቸው። በሌላ ዘገባ ላይ ሰሒህ በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰላም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል። ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃል። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰላም። የአላህን ትእዛዝ ወደ ምድር ሊያደርስ
ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማዛ ቃለ ረቡና ያ ጅብሪል ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል ጅብሪልም ይላል ቃለ الحق አላህ እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል ሰማያት ሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ ራሳቸውን ቀና የሚያረጉት የውመል ቂያማ ያኔ ታዲያ አላህ ወይ የሚገባውን ያህል መሽተገዛን ይሉታል አላህ የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው ሂጃብ ከበዳት ዘካ ማውጣት ከበደው ሱብሂ ሶላት መስገድ ከበደው ጥንቃቄ ጎደለው ደረጃውን አላወቀም ያወቁት ፈርተው ተገዙት ባወቀው ልክ ትእዛዙ ይቀላል በተረዳኸው ልክ መመሪያው ይገራልህ አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው ጅብሪል 600 ክንፎች አሉት የሚያምር ነው ذو مرة ነው የሚለው አላህ ذو جمال ውብ ነው ጅብሪል ኃያል ነው ጠንካራ ነው ሙጣዕ መላእክት ሁሉ የሚታዘዙት ነው አሚን የአላህ ታማኝ ባሪያ ነው ጅብሪልን አለይሂ ሰላቱ ወሰላም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰላም ከልሂልሲል ባሊ ነው የሚሉት ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮርቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ ሽብርክ ካለ ጅብሪል ወደ አዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊዑላ አላህ ነብያቶችን አናግሯል ነብያቶችን ልኳል ምድር ላይ ያለ ሰው አላየው የውመል ቂያማ ምእመናን ብቻ እሱን ያዩታል አላህ ከሚያዩት ባሮች አላህ ያድርገን በርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ለይህ ብሎ መጠየቁን ቁርአን ዘግቦልናል አው ነብዩላህ ሙሳ አለይሂ ሰላም ወለማ ጃአ ሙሳ ለሚቃቲና ሙሳ እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ ጌታህ ማነጋገር ሙሳ አላህን ሲያወራ ይላሉ ነብዩ አለይሂ ሰላቱ ወሰላም በአላህ ፍቅር ውስጥ ወደቀ ይሄን ጌታ ማየት ጓጓ አንድን ጥያቄ በድፍረት አቀረበ ረቢ አሪኒ አንظر ኢለይክ አላህን አለው አላህም ያ ሙሳ ምድር ላይ እኔ አልታይም ልታየኝ አትችልም ነገር ግን ለሙሳ በመረጃ ላይ ያረጋግጥለት ፈለገ ነገር ግን ወደ ተራራው ተመልከት ይሄ አለት ወደ በዛበት ተራራ ጠንካራ ተራራ የምድር ችካል ወደ ሆነው ተራራ ተመልከት ለሱ ገለጠለታል እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው ሙሳ ይህን ክስተት ሊያዩ ቆሙ ፈለማ ተጀላ ረብሁ ልልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሽ ወጣ جعله دكان ሚለው አላህ ድቅቅ አረገው አላህ ያኔ ሙሳ አለይሂ ሰላም ይሄን ክስተት ሲያዩ ደንግጠው ወደቁ خر موسى صاعقا ደንግጠው ወደቁ ነብዩላህ ሙሳ فلما افاق በነቃም ጊዜ قال سبحانك ጥራት ይገባሃል አላህ تبت اليك ወደ አንተ ተመልሻለሁ وانا اول المؤمنين እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነብዩላህ ሙሳ አለይሂ ሰላም አላህ ኃያል አሸናፊ የሰው ልጆች መጋቢ የሚፈጠራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት ምናይበት አላህ የሰው ልጅ ፈጥሮታል ይመግበዋል ወደሱም ይመልሰዋል ይቀሰቅሰዋል ሙቶም መቅረት የሚችል የለም يبدئ ويعيد ያስጀመረውም የሚመልሰውም እሱ ነው ሱብሃነሁ ወቢሐምዲሂ ነብዩላህ ኢብራሂም አለይሂ ሰላም ልክ እንደ ነብዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል ረቢ አሪኒ كيف تحيي الموتى አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት አላመንክም እንዴ አላቸው አምኛለሁ ውስጤ እንዲረጋጋ ሙሻሃዳም ይባላል በማየት ነገር ውስጥህ እንዲሰርጽ ስትፈልግ ማለት ነው እንደዛ ነው አላቸው አው አሉ እንግዳማ አራት በራሪዎችን ያዛላቸው
አራቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ። ከዛም አራቱን የዘገንክ ወስደህ የአራቱን የተደባለቀውን በየተራራዎች አስቀምጣላቸው። ከዛም ጥራቸው አለው። ያኔ እየበረሩ ወዳንተ ይመጣሉ አለ። ስጋው ተቀላቅሏል፣ ላባው ተቀላቅሏል፣ ደሙ ተቀላቅሏል፣ አንጀቱ ተቀላቅሏል። ከየተራራው አንዱ ላባ ካንዱ ተራራ ይነሳል፣ ሌላኛው ስጋ ከዚህኛው ይነሳል፣ ደሙ ከዚህ ይመጣል። አየር ላይ ተዋህደው የእቲነከ ሰዕየን አላላ እየበረሩ ይመጡልሃል አሉ። ተመለከቱ ነቢዩላህ ኢብራሂም ተገረሙ። አላህ ምን አላቸው? ወዕለም ወቅ አላቸው እነላህ ያንተ ጌታ አላህ ዐዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከት አላቸው። ምንም አይሳነው የሰው ልጆችን ፈጠረ በኋላ የሚቀሰቅሳቸው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ቡኻሪ ላይ አንድን ክስተት ይተርኩልናል። አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር። አላህን ፈራው። ልጆቹን ሊሞት ሲል ጠራቸውና ልጆች ሆይ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው። ተመልከቱ እንዴት አይነት ወሲያ እንደው አቃጥሉት አላቸው። ከዛም ካቃጠላችሁ በኋላ ፍጩት አላቸው። ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው። አቃጥሉኝ፣ ፍጩኝ፣ ንፋስ በበዛበት ቀን አመዱን ትቢያውን በትኑኛል። ለምን አለ? አላህ እኮ ችሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው። ወንጀሌ ብዙ ነው። ሰውየውም ሞተ። ልጆቹም የተባለውን ወሲያ ፈጸሙ። አባታቸውን ጀናዛውን አቃጠሉት፣ ፈጩት፣ በንፋሱ ቀን በተኑት። ትቢያ፣ አቧራ፣ አመዱ ተበተነ። ነቢዩ ዓለይሂ ሰላቱ ወሰላም አስከተሉ ንግግራቸው። ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት። ያ ትቢያ፣ ያ ክሰል፣ ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ቆመ። ይህ ባሪያ ደነገጠ። ማ ሐመለከ ኢላ ሃዛ ይሄን ለማድረግ ምን አነሳሳ አለው። አላህ ወይ ፈርቼ ነው አለ። ቀስቀሰ ካቆምከኝ እንደምትቀጣይ ስለማቅ ነው። ነቢዩ ዓለይሂ ሰላቱ ወሰላም አስከተሉ ፈገፈረ ለሁ አላህ ማረዋል። አላህ ውሻ ይብላ ሰብስቦ ነገ ያቆማል። አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል። ዩብዲኡ ወዩዒድ መላሹ እሱ። ችሎታው ሰፊ፣ ኃይሉ ኃያል፣ ምንም አይሳነው አላሁ ጀለ ፊ ዑላ። የሰው ልጅ ይህን የአላህን ትእዛዛት ዘነጋ፣ ኃያልነቱን ረሳ፣ ራሱን ሰበብ ላይ ብቻ አስተሳሰረ። ርዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል። እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል። ያን ትንታኔ ወደ አላህ የሚመልስ ጥቂት የአላህ ባሮች ናቸው። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ አማ ባዕድ። ቅድም እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል። አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታ ነው። እንቅልፍም አንጎላጀትም አትዘውም። ሁሌ ስንተኛው ምንቀረው አያተል ኩርሲ የሚያስታውሰን እሱ ነው። ላ ተእኹዙሁ ሲነቱን ወላ ነው። ወፊ ሪዋያ ነቢዩላህ ሙሳ ዓለይሂ ሰላም አላህና አንድ ጥያቄ ያቀረቡ። እሳቸው ጥያቄያቸው ግልጽና ፊት ለፊት ነው። አላህ ወይ እንቅልፍ ይይዛል እንዴ ብለው ጠየቁ። ያ ሙሳ እኔን እንቅልፍም ማንጎላጀትም አይዘኝም አላቸው። እንቅልፍ ማንጎላጀት የደካማ ሰው መገለጫ። ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው። ነቢዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ። ከዛ አላህም በቆሙበት እንቅልፍ ላከባቸው። እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ። ከዛም ሲነቁ አላህ ምን አላቸው? አንተ ሙሳ እኔ ምተኛ ቢሆን ይሄ የምታዩ ሰማያት ወርዶ ይከሰከስ ነበር አላቸው። ችሎታው ሰፊ፣ ረድኤቱ ሰፊ፣ አዛኝና ቸር
ባሮቹን የሚታገስ በዳዮቹ ሲበድሉ እያየ የተውበት እድል የሚሰጣቸው የፍጥረቱ ዓለም ሁሉ አናጅ መጋቢ ቀያሪ ሁሉ ነገር እሱን የሚያወድሰው አላሁ ጀለ ፊዑላ። ይሄን አላህን ያወቁት ትእዛዙ ቀለላቸው፣ መመሪያውን ተከተሉ፣ ከሐራም ርቀው ሐላሉን መንገድ ፈለጉ። ትእዛዙ አልከበዳቸው፣ ሒጃብ አልከበዳትም፣ ሶላት ሱብሒ አልከበደውም፣ ዘካን አስቦ ማውጣት አልጨነቀውም፣ አዛዡን ያውቃልና። ነቢዩላህ ኢብራሂም ዓለይሂ ሰላም ታላቁ የአላህ ተወዳጅ ነቢይ ናቸው። እኒህ ነቢይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን አቂል ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው፣ እስማኤል የሚባል ልጅ ሰጣቸው፣ ታጋሽ የሆነ ልጅ። አብሯቸውም ልብ ዱብ ዱብ ሲል ፈለማ በለገ ማዕሁ ሰዕየ አብሯቸው ዱብ ዱብ ሲል አይናቸው አረፈበት። ያምር ነበር እስማኤል። የነቢዩን ዓለይሂ ሰላቱ ወሰላም ኑሮ የተሸከመ ነው፣ ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂመ ኸሊላ። ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት ከአላህ ትእዛዝና ከልጁ መሃል። ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ሆይ በህልሜ ሳርድህ አይቻልም። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ አሉት። አባቴ ሆይ የታዘዝከውን ፈጽም፣ ሰተጂዱን ኢንሻአላህ ምን الصابرين ከታጋሾች ይሆናል። ትእዛዙን ለመፈጸም ወሰኑ። ለአላህ ያላቸውን ውዴታ ሊገልጹ ቆረጡ። ልጅ ተጋደመ፣ አባት ቢላ አነሳ። ይህን ክስተት መላእክት ያያሉ፣ አላህ ይመለከታል። ከዛም ቢላውን አንስተው አይኑን ማየት አልቻሉም፣ ፊቱን ደፉት። ወተለሁ ልልጀቢን ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው። ኢብራሂም ህልሙን እውነት ብለሃል፣ ፍቅርህ ታይቷል፣ ውሳኔህን አሳልፈናል። ታሪክ አላህ ሰራባቸው። በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱህያ ለሚሊዮን ዓመታት ምስኪኖች እየበሉ ነው። ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር፣ ከእንቅልፉ ፍቅር፣ ከሂጃቧ ፀጉሯን ከመግለጽ ፍቅር፣ ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል። አላህን አወቁት፣ ትእዛዙ ቀለላቸው። እኛ አላህን ለተገቢው ቦታ አላወቅነውምና ትእዛዛቱ ከበደን። ዘካው ከብዶናል። የሚቀንሰው የሚያጨበረብረው ብዙ ነው፣ የሚዋሸው ብዙ ነው። አላህ ይጠብቀን። ብዙዎቻችን ማዕሲያ ላይ ገባን። ወማ ቀደሩላህ ሐቀ ቀድሪ አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا ضيقا إلا وسعته ولا أسيرا إلا فككته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة